የትግራይ ክልል ጊዜያዊ አስተዳደር ለአንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት ተናግረዋል። ከሰሞኑ ደግሞ ምክር ቤቱ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የተዘጋጀውን የማሻሻያ አዋጅ አጽድቋል። አዋጁ የጸደቀው ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ አስተዳደርን የስልጣን ጊዜ ለማራዘም የፕሪቶሪያን ስምምነት በሚያከብር መንገድ የህግ ማሻሻያ ይደረጋል ማለታቸውን ተከትሎ ነው። የፕሪቶሪያው የሰላም ስምምነት ዋነኞቹ ተደራዳሪ የነበሩትን የፌዴራል መንግስትና ህወሓትን ጨምሮ በክልሉ የሚንቀሳቀሱ ኃይሎችን ያካተተ ጊዜያዊ አስተዳደር እንዲቋቋም የሚያሳስብ መሆኑ ይታወቃል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው የካቲት ወር ህወሓትን ለ3 ወራት ከማንኛውም ፖለቲካዊ እንቅስቃሴ ማገዱ ይታወሳል። ቦርዱ የእገዳ ውሳኔውን ያሳለፍኩት ፓርቲው በልዩ ሁኔታ እንዲመዘገብ ከተደረገ በኋላ በ6 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ የተሰጠውን ማሳሰቢያ ባለመተግበሩ ነው ብለዋል። ህወሓት በተሰጠው የ3 ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደ የተለየ አካሄድ ሳይከተል ምዝገባው እንዲሰረዝ ውሳኔ ማሳለፉንም ቦርዱ በመግለጫው ጠቅሷል። ህወሓት በበኩሉ የጠየቀው የነበረው ህጋዊ ሰውነት እንዲመለስለት እንጂ እንደ አዲስ መመዝገብ እንዳልሆነ ጠቅሶ የአሁኑን የቦርዱ ማስጠንቀቂያም እንደማይቀበለው አሳውቋል። እነዚህ ሁኔታዎች የተለያዩ ለውጦች በማድረግ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለ1 ዓመት ለማራዘም በተጀመረው እንቅስቃሴ ላይ ምን እንድምታ ይኖራቸው ይሆን? በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ እንዳለው የሰጠው 3 ወር መጠናቀቁን ተከትሎ ህወሓትን የሚሰርዘው ከሆነ ፓርቲው በጊዜያዊ አስተዳደሩ ሊካተት ይችላል። የማይካተት ከሆነስ የፕሪቶሪያው የሰላም ስምምነት እጣ ፈንታ ምን ሊሆን ይችላል? በእነዚህና መሰል ጥያቄዎች ዙሪያ የህግ ባለሙያ አስተያየት ጠይቀናል። ለጥያቄዎቻችን መልስ የሰጡን የድሬዳዋ ዩኒቨርሲቲ የህግ መምህሩ አቶ መላኩ ጌታቸው የምርጫ ቦርድ ማስጠንቀቂያ በድርድር የሚቀየር እንዳልሆነ ተናግረዋል። ህወሓትም ያለው ብቸኛ አማራጭ የተባለውን ፈጽሞ መገኘት እንደሆነ አክለዋል። ካልሆነ ግን በትግራይ የሚቋቋመው ጊዜያዊ አስተዳደር ህወሓት የሌለበት ይሆናል ሲሉ መምህሩ ተናግረዋል። ምርጫ ቦርድ ለህወሓት የሰጠው የማገድና የማስጠንቀቂያ ትዕዛዝ ኮምፕሮማይዝ የሚደረግ ሳይሆን አስገዳጅነት ያለው ጉዳይ ነው። ይህ ማስጠንቀቂያ ውጤቱ ምንድን ነው የሚለውን ስናይ እንግዲህ ህወሓት ያለው አማራጭ አንድና አንድ ምርጫ ቦርድ ባስቀመጠው ቅድመ ሁኔታ መሰረት ድጋሚ የፖለቲካ ፓርቲ ሆኖ መመዝገብ። ይህ የማይሆን ከሆነ ውጤቱ ምን ይሆናል የሚለውን ስናይ የምርጫ ቦርድን ማንዴት የሚጋፋ ማንኛውም ውሳኔ የሚሆን የፖለቲካ ድርድር በፌዴራል መንግስቱ በኩል ይደረጋል ተብሎ አይገመትም። ቢደረግም ሌጂቲሜሲው ጥያቄ ውስጥ ነው የሚገባው። ምክንያቱም አሁን የፌዴራል መንግስቱ ወደ ክልሉ የጣልቃ መግባትን እንዲሁም ደግሞ ኢንፎርማሊ አሁን እየተደረጉ ያሉ ንግግሮች የጊዜያዊ አስተዳደሩን ስልጣን በ1 ዓመት ለማራዘም የሚካሄድበት ርቀት ፍሬ አፍርቶ ጊዜያዊ አስተዳደሩ በ1 ዓመት ስልጣኑ የሚያራዝም ከሆነ ኦብቪየስሊ ሊሆኑ የሚችለው የህወሓት ድርሻ የሌለበት ጊዜያዊ አስተዳደር ነው ሊቋቋም የሚችለው ማለት ነው። ህግ ላልተከተሉ አሰራሮች እውቅና መስጠት፣ ያልተገባ ትምህርት ለሌሎችም ማስተላለፉ አይቀርም የሚሉት የህግ መምህሩ አቶ መላኩ ነገሩን ለፌዴራል መንግስት ጭምር አስቸጋሪ የሚያደርገውም ይኸው ነው ሲሉ ተናግረዋል። የታገደን የፖለቲካ ፓርቲ በጊዜያዊ አስተዳደሩ ውስጥ ተሳትፎ እንዲኖረው ማድረግ አንደኛ ለህግ የማይገዛን አካል ወይም ደግሞ ፓርቲን በለው በምርጫ ቦርድ አጠራር እውቅና እንደመስጠት ነው የሚሆነው ማለት። ስለዚህ የፌዴራል መንግስቱም ጊዜያዊ አስተዳደሩን ስልጣን በ1 ዓመት ሲያራዝም እንደዚህ አይነት ህግ ያልተከተሉ አሰራሮችን እውቅና በመስጠት ጊዜያዊ አስተዳደሩን ያደራጃል የሚል እሳቤ አይኖርም። እንደዛም ከሆነ ተቀባይነቱ ወይም ህጋዊነቱ ጥያቄ ውስጥ ነው የሚወድቀው ነው። ከሰሞኑ በህዝብ ተወካዮች ምክር ቤት የጸደቀውና የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የተዘጋጀው የማሻሻያ አዋጅ አዲስ ጊዜያዊ አስተዳደርን ስለማዋቀር ሳይሆን የነባሩን ቆይታ ስለማራዘም እንደሚጠቅስ የሚናገሩት አቶ መላኩ ህወሓትም ይህንኑ መነሻ አድርጎ የመከራከሪያ ሀሳብ ሊያቀርብ እንደሚችል ገምተዋል። ያለው ጊዜያዊ አስተዳደር የኔም ተዋጽኦ ያለበት ነው፣ ጊዜው የሚራዘም ከሆነም ሁሉም ነገር ባለበት ሊሆን ይገባል ሊል ይችላል ብለዋል። ከፕሪቶሪያው ስምምነት ጋር የሚቃረኑ ነገሮችን ሊፈጥር ይችላሉ። የፕሪቶሪያው ስምምነት
በዋነኝነት የድርድሩ አካልም እንደመሆናቸው አሁን ኤግዚስት ያደረገው ጊዜያዊ አስተዳደር የህወሓት ድርሻ ያለበት እንደመሆኑ መጠን አሁን የጸደቀው የማሻሻያ አዋጅ ደግሞ አዲስ ጊዜያዊ አስተዳደር ስለመሾም ወይም ስለማዋቀር ሳይሆን የነበረውን ጊዜውን ስለማራዘም ነው። ጊዜውን የምታራዝመው ደግሞ ኦልሬዲ ያለውን አካል። ስለዚህ ህወሓት ምናልባት በዚህ ረገድ ሊያነሳው የሚችለው ጠንከር ያለ መከራከሪያ ሊሆን የሚችለው አሁን የተቋቋመ ጊዜያዊ አስተዳደር የህወሓትም ተዋጽኦ ያለበት ነው፣ ስለዚህ ስልጣኑ የሚራዘም ከሆነ ይሄንኑ ይዞ ነው ሊቀጥል የሚገባው የሚል መከራከሪያዎች ሊነሱ ይችላሉ። ይሄ በህወሓት በኩል የሚጠበቅ ጉዳይ ነው። እንደዚህ አይነት ኢሹዎች ሊነሱ ይችላሉ ነው። ህወሓት በአቋሙ ጸንቶ በምርጫ ቦርድ ከተሰረጸና እሱ የሌለበት ጊዜያዊ አስተዳደር በትግራይ የሚቋቋም ከሆነ ውጤታማነቱ ምን ያህል ነው ስንልም አቶ መላኩን ጠይቀናቸዋል። ህወሓት የሌለበት ጊዜያዊ አስተዳደር ተቋቁሞ አይደለም። አሁን በፌዴራል መንግስቱና በፕሪቶሪያው ስምምነት መሰረት ፕሬዚዳንት አሳይን ተደርጎለታል የተባለውና አሁን እያስተዳደረ ያለው ጊዜያዊ አስተዳደር እንኳን ምን አይነት ቴንሽን ውስጥ እንዳለ ይታወቃል። አሁን ላይ እንኳን እንዲህ አቅምን የሚገዳደር አቋም ያለው ድርጅት መሆኑ ይታወቃል ቲፒኤልኤፍ። ከዚህ በባሰ መልኩ ደግሞ ከፖለቲካል ድርጅት ተሰርዞ ወይም ታግዶ ወይም እሱ ያልተሳተፈበት ሌላ ጊዜያዊ አስተዳደር ቢቋቋም የሚፈጠረው አለመግባባትና ነገሮች ተካረው የሚሄዱበት ሁኔታ ከዚህ በባሰ ነው የሚሆነው። ያንንም አንድን ለማድረግ የሚያስቸግሩ ሁኔታዎች ሊፈጠሩ ይችላሉ። ሶ ዳትስ ዋይ እንደውም እንደ ፕሪቴክስት የፌዴራል መንግስቱ ኢንተርቬንሽን እንደዚህ አይነት ሴናሪዎች ሀፕን ካረጉ ያንን ፌስ ለማድረግ የሚጠቅማሉ በሚል እሳቤ ሊሆን ይችላል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ጊዜ በአንድ ዓመት ሲራዘም በግለሰቦች ደረጃ ለውጥ ሊካሄድ እንደሚችል ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው መጥቀሳቸው ይታወሳል።